ጃሊ ቀጥል። እሺ አንድ ከጀነት የምትላክ መርፌ አለች። ከቀመሻት እሷን ከተቀመሽ በቃ እንቅልፍ የለም ስትቅበዘበዥ ነው የምትዩና ያው ሀቅ አንድ አይደለ? ሀቅ እኮ አንድ ናት። ሀቅ ደግሞ ዋጋው አንድ ነው። ሀቅ ናት። ሀቅ ናት የምታኖረን። ያው ጃቢር እያወራ ነው ብላችሁ ስላሰባችሁ አይደለ ቁጭ ብላችሁ የምትሰሙኝ? አዲስ ከፍታለች ብለን ስላሰብን አይደለ እዚህ የተሰበሰብነው? ይሄ ሀቅ ነው። ሀቅ ደግሞ ሀቅ ነው። በቃ እኛ የተፈጠርንበት ሀቅ አለ። እሱን ደግሞ አላህን መገዛት ነው። እና አንዳንድ ጊዜ ሰው በሆነ ነገር ይታደላል። እና እኔም በቃ አላቆም እንዲሁ አላህ አዝኖልኝ እንዲሁ አላህ ወዶኝ በቃ ሰጠኝ። አይዱን ነው እኔ እንደውም አስቤ ሳወራ ያስጠላብኛል ሁላ ማለት ነው። ወላሂ እኔ የሚገርመኝ ነገር በቃ የሆነ አስቤ ሳወራ አያምርብኝም። የሆነ እወነባበዳለሁ፣ በቃ ጸጥ እላለሁ ስለማውቀው ማለት ነው። ግን በቃ የሆነ ነገር ይነካኛል። ያ ነገር ደግሞ ሀቅ ላይ ያለ ነገር አለ እና ሀቅ ስትነካ፣ ሀቅ ስትታጣ፣ ሰዎች ሀቃቸውን ሲፈልጉ መከራቸውን ሲበሉ በቃ ያሳዝኑኛልን። አዛ ነገር ላይ ነካና በቃ የሆነ ነገር ይሰማኝና በቃ የሆነ አወራዋለሁና አይ ቲንክ ሰው ያንን ነገር ይፈልገዋል መሰለኝ። እና በቃ ይሰጣችኋል ወይ ደግሞ ተሰጧችሁም ሊሆን ይችላል። ያው እንትን የሆነ ቤት አልሰማችሁም? ፍላት ስክሪን ቲቪ ተገዝቶላቸው አዋራ ሲሆን መዘብዘፊያ ውስጥ ከተዋጠቡት አሉ። እና ሀቃችሁን እንደዚህ አትብሉት። ሀቃችሁን እንዲህ አታቃጥሉት። ሀቃችሁን እንዲህ አታርክሱት። ማለት የተሰጣችሁን ነገር እንደዚህ አታደርጉት። በቃ ሁላችንም የተሰጠን የራሳችን ነገር አለ። ያንን ነገር ደግሞ ፈልገን ማግኘት ደግሞ የራሳችን ፋንታ ነው። ቢያንስ ጭንቅላት አለ። አንዳንድ ሰው ጭንቅላቱን ስታዩት አንገቱ ባዶ እንዳይሆን ተደርጎ የሆነ ነገር የተቀመጠለት ሁላ ያስመስሏል። ግን የጭንቅላታችን አንገታችን ላይ ያለው ነገሮችን እንድናስተነትንበት፣ ራሳችንን እንድናይ፣ የራሳችንን እንድናቅ እና አላህ የሰጠን ትልቅ በረከት አለ። እሱም በረከት ለማየት ሞክሩ። ዝም ብላችሁ የማይሆን ነገር ቲርክ ሚርክ እየፈለጋችሁ ያለምን ለኔ አልተሰጠኝም እኔ ከሱ በምን አንሼ ነው ብላችሁ የተሰጣችሁን ጸጋ ጭቃ አትለቅልቁበት። እኔ ያንን ጸጋዬን አውቀዋለሁ እና ትዝ ይለኛል ስራ ቦታ ማኔጅመንት ሰራ ነበር እና ማኔጅመንት ከመስራቴ በፊት ስራ ስንሰራ ይከነክነኛል። ለምን እንዲህ ታደርጋላችሁ? በቃ እንደ እንትን ያደርገኛል፣ እንደ ተንከንካኝ ያደርገኛል። እና ቢሮ ተጠሩና ማኔጅ አድርግ ተባልኩኝ። ከዛ አይኔ አቅሙ የለኝም ስል አይ አንተ አውርተህ ሰዎች ላይ ጥሩ ነገር መፍጠር ትችላለህ፣ ያ አቅም አለ ካሉኝ ከዛ ጀመርኩኝ። እና ስብሰባ ላይ ምን እንደምላችሁ ታውቃላችሁ? ትዝ ይለኛል። እኔ ተግባር ላይ ጎበዝ ላልሆን ይችላሉ፣ ግን ጥሩ ሀሳብ ላዋጣና ተግባር ላይ ጎበዝ የሆነ ሰው አግዘኝ ተግባሩን ላይ ጎበዝ ነው እንላለን። እና በቃ ይሰጣችኋል። ያ የተሰጣችሁን ነገር አውቁና በቃ ያንን ነገር ማዋጣት ባለባችሁ ሰዓት አዋጡ። መስጠት ባለባችሁ ሰዓት ላይ እንትን በሉ። ግን በቃ ከባድ ነው ከአላህ ሲሰጣችሁ። ያ የተሰጣችሁ ነገር ደግሞ ፍሬ አፍርቶ ስታዩት እኔ ትዝ ይለኛል አንድ ሰለምቴ፣ ምናልባት ትኖር ይሆናል እዚህ ሰለምቴ ነበረች። አንድ አካባቢ ነው የሰለምነው። አስቸገረች በጣም። ካፊሮች ቤት ትሄዳለች፣ አስቸገረች በጣም። እና ምን ስትል ሰማት? እኔ ነብዩ መሐመድን መቀበል ከበደኝ እና እስቲ ለኢየሱስ ፍቅር አለኝ ብላ በቃ ልከፍር ከጫፍ ደረሰች። ብዙ ሰዎች ሁላ ሰደቧት ምናምን አይዱ ነው ብቻ የሆነ ነገር ሆነ። ጥሩ ነገር ላይ አይደለችም። እና እስቲ አንድ ያውሪኝ ብዬ ቴሌግራም ላይ ወሰድኳት እና 10 ደቂቃ ነው ያወራኋት። ከዛ በኋላ ተደብቃለች። በቃ ተደብቃ ተማሪ ናት። አይ ቲንክ ባለፈው ነው የሆነ ግርግር የተፈጠረ ጊዜ ስለ ነብዩ መሐመድ የሆነ ነገር ጻፈች እና ይህን ሁላ ነገር ኬት አምጥቶ ነው አልኩኝ። ለካ እኔ የምናገረው ነገር የሆነ ነገር ያፈራል የሚል ውስጥ የሀሳብ አለ። አሁንም አለ የሆነ ታውቁታላችሁ። ገባችኋል? እና የተሰጣችሁን ጸጋ ወቁትና አልሐምዱሊላህ። ይሄ በቃ አላህ የሰጠኝ ነገር ነው። እንዴት እንዳገኘሁት መቼ እንደተሰጠኝ ራሱ አላውቀውም። የሆነ ቀን ሳወራ ነው ዋው ምናምን ብለው ሰዎች ያ ነገር እንዳለኝ ያወቁት ማለት ነው። እንግዲህ ከዚህ በላይ እንግዲህ ደግሞ የተሻለ በጣም ነው የምትረዳኝ፣ በጣም ነው የምታቀኝ ምናምን። ደግሞ ቅመም ናት ወላሂ ነው የምላችሁ። እንደሱ አይነት ጓደኛ ይኖሯችሁ እሺ። ሾካካ ናት፣ ቅመም ናት፣ ሁሉንም ነገር አራዳ ናት። ብቻ በቃ ፍሪክም ናት፣ ራስታም ናት ምናምን። ጥሩ ጓደኛ ናት በጣም ማለት ነው። እንግዲህ አላህ እንግዲህ ያስብሽ በትልቁ ማለት
በበረከቶቹ በጸጋዎቹ አላህ ያስብሽና እኔ ከሷ አንድ በጣም የምወድላት እንድትበረታባት የምፈልገው ነገር አለኝ። በእውቀት በትሉ በምንም ነገር ቢሆን ብትሉ በጣም ትልቅ አቅም ያላት ልጅ ናት። በጣም ግን በቃ ልታይ አታበዛም። በቃ ተደብቃ ነው ያለችው። ይሄ እንዲህ እዛም እዚህም ማለት ካልታየው ምናምን ነገር በቃ ስትር ያለች ስነ ስርዓት ያላት ድብቅ ብላ ያለች ሴት ናት። እና እኔ ራሱ እሱን እወድላታለሁ ለእኔ እንደው ባደረገልኝ። እኛ የሆነ ነገር እኮ አውቀን በቃ እሷን ነገር ለመናገር መከራችንን ነው የምንበለው። ግን እሷ ደርባባ ናት፣ ቃተኛም ሞገደኛም አይደለችም። እና ያን ነገር በጣም ነው የምወድላት። ኢክሩ ደግሞ ያው ኢክሩ አይ ቲንክ እኔ ቤት ከሰለሙ ሰዎች ውስጥ አንዷ ናት። እና እኔ እሷን የሆነ ረጅም ጊዜ አውቂያት ምናምን ነገር አይደለም። እና ያው እሷ ሰው ሲሰልም በጣም ከተነከውባቸው በጣም ካዘንኩባቸው ማለት በቃ በጣም ውስጥ ከተነከባቸው ሰዎች ውስጥ አንዷ ናትና እንደ ኃላፊነት በቃ እኔ እሷ ጋር መኖር አለብኝ ብዬ አጠገቤ ያለች ልጅ ናትና እሷን በጣም ጥሩ ልጅ ናት። በጣም ስነስርዓት ያላት ልጅ ናት። ከሀዊ ጋር ይመሳሰላሉ እንዲሁም ማለት ነው። እችኛዋ ቅርብ ጊዜ ሰለምሽ ናት። ገና እያደራጀናት ያለች ልጅ ናት። አንቺንም አላህ ይጠብቅሽ። ትልቅ ከባድ እርምጃ ተራምዳ እየታገለች ያለች ልጅ ናት። እንግዲህ አላህ ያግዝሽ ነው የምለው። እንግዲህ እናንተ ደግሞ ጥያቄ መጠየቅ ትችላላችሁ። ጸዲ ናት ኢክራም። ሁለቱም ደርባባ ናቸው። አንቺ ቅደሚ አንቺ ቅደሚ ይባባላሉ በውስጥ። ቆይ አንዴ እሺ፣ እመጣለሁ፣ እጠይቅሃለሁ። እሺ ኢክሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? አዲስ እንዴት ነሽ? ወይ ሁሉም ጥያቄ ተመለሰ። ምንም ጠይቀው ጥያቄ የለም። ግን ደስ ብሎኛል በጣም። ይሄ አሪፍ የሆነ ኢንተርቪው ነው። ማሻአላህ ጃ ያሰብከውን ያሳካልህ። ሁሌም ጥሩ ነገር ሁሉ ይሆንልክ። አላህ ይጠብቅህ። ሁላችንም አላህ ይጠብቀን። በቃ እሺ እንግዲህ መራኛለች። እሺ ሀዊ እስክትመጣ ድረስ እንግዲህ እንጠብቃታለን። ሀሳቡ የለኝም ነበረ። ትንሽ ሰዎች ትኩረት የሚፈልጉበት ጊዜ ነበርና እንደዚህ አይነት ነገር መስሎኝ ነበረ። ግን ያው ከግማሽ በኋላ ሳይ አያይቺ ልጅ አምራለች ምናምን ብዬ አሰብኩኝና ያው ልትሰልሚ ጫፍ እርግጠኛ የሆንኩበት ዘመን ነበር። ያው ጊዜ እየጠበቅኩ ነበረ እና እዛ ታይም ላይ ትንሽ ሰዎች የምበጥበጥ አንቺን አታክ ለማድረግ ያሰቡበት ጊዜ ነበርና ከዛ በኋላ ነው አንቺ ላይ ፎከስ አድርጌ በቃ አንቺን እያወቅኩሽ የመጣሁት። ምክንያቱም አይ ቲንክ በሆነ ሳይድ መሆን አለብኝ ብዬ ከማስበው አንጻር ከዛ ጀምሮ በደንብ ነው የማውቅሽ። በደንብ ማለት ነው። እያዩት ነበር ሲመጡ እያዩቸው እኮ ከሩቅ ነው የመጡት እኔን ለማፋጠጥ። ደረስኩ፣ በቃ ተጉዤ ደርሻለሁ። እሺ ኡስታዝዬ ብያለሁ። ወአለይኩም አሰላም ወራህመቱላህ። ኡስታዝ ስላሉ እኔ ዝም ልበል? እሺ ሀዊ ድንገት ላይ መቻ ስለሚችል ለእሷ እድል እንስጣትና ወደ ኡስታዝ እንሄዳለን። ሀዊ ያለሽ ምቺ ከሆነ ቀጥይ፣ ካልሆነ ኡስታዝ ይቀጥሉ። ኦኬ እሺ በቃ ኡስታዝ ቀጥሉ። ጀዛኩሙላህ ኸይራን። አላህ ይስጥልን፣ አላህ ያክብርልን። ጥሩ ሀሳብ ነው ያነሳችሁት።
እኔ ያለኝ ጥያቄ ምንድነው ለአንተ ያው በዚሁ አጋጣሚ ያስተምረናል ብዬ ስላሰብኩ ያልከው ነገር ልክ ነው። ሰው ብዙ ጊዜ ነገሮችን የሚያይበትን ነገር ብዙ ሰው ማለት በሚቻልበት መልኩ የሚኖረው ህይወት የራሱ ህይወት አልመስለው አለ። ሰው ራሱን የሚያጠፋው፣ የሚያደርገው፣ የሚቀልደው፣ የሚያሾፈው የሌላ ሰው ህይወት መስሎ ይታየዋል ብዙ ሰው። አላህ ደግሞ ምንድነው የሚለው? ኩሉ ነፍሲን ቢማ ከሰበት ረሂነህ ነው የሚለው አላህ። ነፍስ ሁሉ በሰራችው ስራ ተጠያቂ ናት። ከሌላ ሰው ጋር በጋራ እንኖራለን፣ ልክ ነው። እኔን ሁኜ መኖር እንዴት ነው የሚቻለው? በጣም ብዙ ህይወት ላይ ምስቅልቅል ያደረገው ነገሮችን እንዳንመርጥ ያደረገን እንደ ሰው የሚባል ነገር አለ፣ እንደ ሀገር የሚባል ነገር አለ፣ እንደ ጓደኛ የሚባል ነገር አለ፣ እንደ ሰፈር የሚባል ነገር አለና ሰዎች እንደው ከእንደዚህ አይነት ኋላ ቀር አመለካከት በምን መልኩ መውጣት ይቻላል ነው ጃቢሩ? ይሄ ነው ጥያቄ። ኦኬ አንድ መርሳት የሌለብን ነገር አለ። አንድ በጣም የሚያኮራ ነገር ማለት ነው። ሁል ጊዜ ሰዎች የሚረሱት ነገር አለ። ለምሳሌ እኔ አንድ ለእናቱ ነኝ። እስቲ አምጡ እንደኔ አይነት ታመጫለሽ? አዲስ የሚያመጣ ሰው አለ እንደኔ አይነት? ጃቢር የተባለ እንደኔ የሚያወራ፣ እንደኔ የሚያስብ፣ እንደኔ የሆነ እስቲ አምጡ። የሚስተካከል እኔን የሚመስል አምጡ እስቲ። እኔ ያለ አይመስለኝም። የለም፣ ማንም የለም። እኔን 100% የሚሆን ማለት ነው የለም። ኡስታዝ ኢማም አሊንም የሚመስል የለም 100%። ሁላችንንም 100% የሚመስል የለም። ስለዚህ እኛ ኦሪጂናል እቃ ነን ማለት ነው፣ ፌክ አይደለንም። እኔ ኮፒ አይደለሁም የማንም፣ እኔ ኦሪጂናል እኔ ነኝ እና እኔ ደግሞ እኔ ብቻ ነኝ። ስለዚህ እኔ ከሁሉም ሰው የተለየውበት ምክንያት ምንድን ነው ጥያቄው። ለምንድን ነው የተለየ? ከሌሎቹ ተቃራኒ ኡስታዝ ኢማም አሊ ለምንድን ነው የተለየ ሊሆኑ የተፈለጉበት? ለምንድን ነው ከሆነ ሰው ጋር ያልተመሳሰሉት? ለምንድን ነው የእሳቸው ሁለተኛ ምርት ያልኖረው? ሁለተኛ የተወለደ ሰው ለምንድን ነው የማይኖረው? ጃቢር ቢሞት ለምንድን ነው ጃቢርን የሚተካ ፍጹም ጃቢር የሆነ ነገር ለምንድን ነው የሌለው? ገባችሁ አይደለም? ስለዚህ እኔ ብቻ ነኝ ያለሁት ማለት ነው። እኔ ብቻ አለው ማለት አላህ ከፍጥረት ሁሉ እንግዲህ አይታችሁ 8 ቢሊዮን ህዝብ አለ። ከ8 ቢሊዮን ህዝብ መሃል እኔን ለይቶ ፈጠረኝ። የተለየውበት የራሴ ምክንያት አለብኝ ማለት ነው። እሱ ራሱ ራሴን አክብሬ ለራሴ ትልቅ ቫልዩ ሰጥቼው ራሴን እንደወደው ራሴን እንዳከብር ያደርገኛል። እና በጣም ሩቅ መሄድ አያስፈልግም። እናንተ ትለያላችሁ። አንደኛ ነገር። ሁለተኛ ነገር የራሳችሁን ዋጋ ራሳችሁ አውጡ። ለምሳሌ ሴቶችዬ ወንድን እየለመናችሁ በህይወታችሁ የምታቆዩት መለመን አቁሙ። ራስሽን ውድ ሴት አድርጊ፣ ስትለመኝ ታገኘዋለሽ። ወንዶችዬ ሴት እየለመናችሁ እንደ ኤግዛምፕል ነው የምነግራችሁ። ተውት። የራሳችሁን ዋጋ አውጡ። ራሳችሁ ላይ ስሩ። ከዛ እናንተ ኦሪጂናል ራሳችሁ ስለሆናችሁ ራሱ ያምርባችኋል። እንዴት በቃ እንደምታስቀኑ ብታይ ያልኳችሁ። ከዛ የዛን ጊዜ ሰዎች እናንተ መፈለግ ይጀምራሉ። ይሄ መንገድ ላይ ተደርድሮ እንደሚሸጠው እንደ ባለ አንድ ብሩ ሳህን አትሆኑ፣ የትም አትገኙ። በጠሯችሁ ቦታ ሁሉ ህይወታችሁን ትታችሁ አትገኙ። መገኘት ያለባችሁ ቦታ ተገኙ፣ መገኘት የሌለባችሁ ቦታ አትገኙ። በቃ ለራሳችሁ ዋጋ ይኑራችሁ። የዛን ጊዜ ታዩታላችሁ ዘሩ እየዘራ ሲመጣ ማለት ነው። እና ይሄ 1000 ሰው አትጠብቁ። 2 ሰው ዋጋ ሰጥቷችሁ በህይወታችሁ ከቆየ ይሄ ትልቅ ነገር ነው፣ በጣም ትልቅ ነገር ነው። እና ኡስታዝ በዚህ መንገድ ቢያደርጉት ሰዎች ራሳቸውን አግኝተው በራሳቸው የሚኮሩ፣ ራሳቸውን የሚወዱ፣ ራሳቸውን የሚንከባከቡ ሰዎች ይሆናሉ የሚል እምነት አለኝ። እና አንተም በሉ ችግር ሲፈጠር፣ መንገጫገጭ ሲፈጠር ያልፋል በሉ፣ ይታለፋል በሉት። በቃ ይሄ እኮ ዛሬ የሆነው ቀን ነገ ሆኖ ያልፋል ብላችሁ እለፉት። ነገ ደግሞ የተሻለ ቀን ይመጣል ኢንሻአላህ እንደ አላህ ፈቃድ። እሺ፣ ይሄ ነው ኡስታዝ።
ጀዛከላህ አላህ ይጨምር። አሚን አሚን። ኡስታዝ አሰላሙ እኔም አለይኩም አንዱ ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ከጨረሱ ሰላም። ቀጥሉ። እሺ አፍዋን እሺ ኡስታዝ ቀጥሉ። ጣልቃ ገባው። ምንድነው ማለት ጃቢር ያለው ጀዛሁላሁ ኸይር። እስልምና ውስጥ እኮ ያልሆነውን ነን ስንል አያችሁት? ያልሆነውን ነን ስንል ሰዎች በሆኑት እኛ ስንመስል ያልሆነውን ፎርጅድ ስንሆን ወደ እምነቱ ስንመጣ ሙናፊቅ እንባላለን። አያችሁት? በጣም ነው የሚገርመው እኮ ሙናፊቅ የሚለው ነገር ይመጣል። ሙናፊቅ ማለት የሆኑ ሰዎችን መስሎ ግን አልሆንም። አላህ የቁሉነ ቢአልሲነቲሂም ማ ለይሰ ፊ ቁሉቢሂም ነው የሚለው አላህ። በአንደበታቸው ይናገራሉ ግን ከውስጣቸው የሌለውን። ይሄ ከውስጣቸው የሌለውን መናገር ምን አደረጋቸው ከተባለ እንደነዛ ሰዎች መምሰል መሆን አይደለም። አሁን ይሄ ነው ትልቁና ወላሂ ብዙ ቦታ ሰው እየተቸገረበት ያለው ይሻላል የተባለው ሰው ሁሉ እየተፈተነበት ያለው እየወደቀ እየተነሳበት ያለው ነገር በጣም ይሄ ነው ጉዳዩ። አላህ ሁላችንንም የራሳችንን ዋጋ ምናውቅ አላህ ያድርገን። የኛን ማንነት ከሌላ ሰው ከአላህ ከመልእክተኛው ውጭ አለይሂ ሰላቱ ወሰላም ሰሃቦቹ ከኖሩበት ህይወት ውጭ የኛን ዋጋ የኛን ማንነት ከሌላ ሰው እንደኛው አቻ ከሆነው ምንም ከማያውቅ ማህበረሰብ እውቅና ፈላጊ ያድርገን። አላህ እንዳለው የነብዩን አለይሂ ሰላቱ ወሰላም ባልደረቦች ሙናፊቆቹ ካፊሮቹ አታብሏቸው፣ አትርዷቸው፣ አትገዟቸው፣ አትተባበሯቸው ብለው ተወያዩ። هم الذين قالوا لا تنفقوا على من عند رسول الله حتى ينفضوا إلى الله ሚደግፋቸው አጥተው ሚረዳቸው አጥተው አይዟችሁ ሚላቸው አጥተው በትንትን እስከሚሉ ድረስ ለነሱ እርዳታ አታድርጉ ብለው ሙናፊቆቹ ተወያዩ፣ መከሩ፣ ዶለቱ። አያችሁት? በእነሱ ዋጋ እስከሚበተኑ ብለው መከሩ። አላህ ምን አለ ግን? አላህ ያለው ምንድነው ከተባለ የተሰጣቸው መልስ ክብር ለአላህ ነው፣ ለመልእክተኛው፣ ለሙእሚኖቹ ነው። ነገር ግን ሙናፊቆቹ አያውቁም፣ አይረዱም አለ አላህ። እና ከባለቤቱ ክብር ፈላጊ የምንሆን አላህ ያድርገን ነው የምላቸው ወንድሞቼ እህቶቼ። ዋጋችንን በራሳችን ጊዜ እዚህ ዱንያ ላይ ነው ዋጋችንን አውቀን መጠቀም የምንችለው። ዱንያ ላይ ዋጋችንን ካላወቅ አኺራ ላይ የዋጋው ውጤት ነው የሚገኘው። የዋጋው ውጤት ግን ያንን ዋጋ ማምጣት በማይቻልበት ጊዜና ሰዓት ስለሚሆን የኛን ማንነት እኔ ብለን አላህ ባለው መንገድ ነብዩ ሰለላሁ ዐለይሂ ወሰለም ባሉት መንገድ የምንሄድ አላህ ያድርገን ለማለት ነው። ጀዛከላሁ ኸይር ጃብርዬ። እሺ ኡስታዝዬ ጀዛከላህ ኸይር አሚን ብያለሁ። ያው በቲክቶክ በጣም ከምወዳቸውና ከማከብራቸው ኡስታዝ ብለው ወደ ቲክቶክ ሲመጡ እኔ ቤት ነበር የመጡትና ከዛ ጊዜ ጀምሮ ባህላቃቸው በንግግራቸው በቱናቸው በጣም ከምወዳቸው ነገሮችን ጥሩ አድርገው ከሚያስተምሩ ኡስታዞቻችን አንዱ ናቸው እና ኡስታዝ እንግዲህ አላህ ይጠብቁት፣ አላህ ይጨምርልዎት ነው የምለው። ሀዊቁ መቀጠል ትችያለሽ። እሺ ጃኮ፣ ያው ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እዛ አመሰግናለሁ። እውነት አንተ እንዳልከው አይነት ሰው እንዲያደርገኝ እኔም እፈልጋለሁ። እናት ብለህ ስላሰብክ እንደው በጣም አመሰግናለሁ። ያው እኔ ብዙ ጊዜ ማመስገን እፈልጋለሁ እኮ በውስጤ አመሰግናለሁ። ሰው ላደረገልኝ፣ ለሚሰጠኝ፣ ለሚያደርግልኝ ነገር አመሰግናለሁ። ግን አፌን አውጥቼ ላላመሰግን እችላለሁ። አንተም ለምትሰጠኝ ፖዘቲቭ ኢነርጂ አመስግኜ አላውቅም። ለዛ አመሰግናለሁ። ስለዚህ ወዳጆች ባሉበት ሁላችሁም ናዲን ብትሆን እንደዛው የእውነት ለዲኑ ያላት መቆርቆር ደርባባ ብትል ናዲያ ናት ሀቂቀተን ለእኔ ማለት ነው። እና ሁሉም ሰው ዲኑን የሚረዳበት የራሱ መንገድ አለው። በአንድ አይነት መንገድ አይደለም። ናዲያ ዲኑን የምታግዝበት አለ፣ ጃም አዲስም ኡስታዛችንም ሁሉም የራሱ ዲኑ የሚያገለግልበት ነገር አለና ጃም የራስ ቀለም አለ፣ ለዲኑ የምታበረክተው የምትሰጠው አስተዋጽኦ አለ። እዚህ ቲክቶካችን ላይ ደግሞ ድምቀታችን ነህ። ስትኖር የእውነት ደስ ይለናል። ሁሉም ሰው ደስ ይለዋል። ስጠፋ እንደየቀው ነው። ሁሉም ሰው ይጠይቃል ስላንተና ያው ኑርልን። ከዛ በተረፈ ልጠይቅህ የገባሁት አንድ ጥያቄ ነበርና ቅድም ምንድነው ነብዩ መሐመድን መቀበል ከብዶ የነበረ
በክርስትና ውስጥ ያለው ወይም ደግሞ ሃይማኖት የለሽ ሆነህ በነበርክበት ሰዓት ላይ ወደ እስልምና ለመምጣት የከበደ ነገር ቢኖር እስልምና ልክ እንደሆነ ባምንም ግን ነብዩን መቀበል ከብዶ የነበር ያልክበት ነገር ምንድን ነው? እና ከዛ ደግሞ ያ ነገር እንዴት ተፈታለህ? ምናልባት የብዙ ክርስቲያኖችም ጥያቄ ሊሆን ስለሚችል ምንድን ነው የሚለውን ነገር ግልጽ አድርግልን፣ ለእኛም ለክርስቲያኖችም ማለት ነው። ይሄ ነው። ጀዛኩሙላህ፣ ሁላችሁንም አመሰግናለሁ። እና ደግሞ ቲክቶክ ላይ ደግሞ አንተ የእውነት ተጽዕኖ ፈጥሮብኛል የምትላቸው ሰዎች አሉ ወይ? እነማን ናቸው? እንድንከተላቸው እስኪ እኛም ሄደን እንድናዳምጣቸው። ይሄ ነው ጃዬ። ጃ ወጥቷል። ሞዴሬተሮች ካላችሁ አስገቡት። ምናልባት ኔትወርክ አስወርዶት ሊሆን ይችላል፣ ወይም ጥያቄም ከብዶት ሊሆን ይችላል። ካለ አስገቡት። ወደ ጨለማው ወደ ብርሃን እንድትመሩ ሰበብ ስላደረጋችሁ አላህ ዱንያችሁንም አኺራችሁንም ያሳምርላችሁ ለማለት ነው። ጃህ ኢንሻአላህ ሲመለስ ከተመለሰ ለሱ ጥያቄ ነበረኝ። እንግዲህ ካልመጣም ለሌላ ጊዜ ኢንሻአላህ ይሆናል። ጀዛኩሙላህ ኸይር ለማለት ነው። ባረከላሁ ፊኩም። እሺ አሁን በትንሹ ግን ብታደርጊኝ ደስ ይለኛል። እንደ እኩል ሁላችንም ሆነ አሁን እንደዚህ ይሻላል። ቢስሚላህ ይቅርታ፣ አንድ ነገር ማውራት እችላለሁ? አሚዶ ቀጥል። ኡስታዝ ከስር አለና ኡስታዝ ወሂድ ከስር አለ እየተባለ ነው። እሱ ይግባ። ገባው መሰለኝ አልተመቸውም። ሀዊ ጥያቄ ምንድን ነው የጠየቀችው? ሀዊ የለችም? አይ ተሰቀይ ካለኔ ፈርተሽ ነው አይደለ? ዞሮጠሽ የወጣሽ ምንም አያደርጉሽም እኮ ለማዱሽ ናቸው። እሺ ጃ፣ ያው ጥያቄ ከብዶ እንደሮጥክ ነው ሳዝናይተ እንደሮጥክ ገምተናል፣ ግን እንኳንም ተመለስክ። እሺ አሁን ፖለቲካሽን ትተሽ ጥያቄውን ጠይቂ። እሺ ያው ጥያቄን ስትመልስልኝ ጥለልና ጥንፍፍ አድርገህ ጥርስና ምላሱን እየነቀስክና እያደማክ እንደምትመልስልኝ ተስፋ አድርጋለሁ። ጥያቄ ምንድነው? ወይም ከሙስሊም ከመሆን በፊት በነበረ ሰዓት ላይ ያው ከሃይማኖትም የለሽ ሆነ በነበር በቃ ፈጣሪ አለ ብቻ ለምታምንበት ሰዓት ላይ እስልምና ልክ እንደሆነ ገብቶ ተረድተህ ነበር። ግን ይህን እስልምና እንዳትቀበል ደግሞ ነቢዩ መሐመድን መቀበል ከብዶ እንደነበረ ተናግረሃል ቅድምና ያ ነገር መጨረሻ ላይ ተፈቶልህ እንዴት ነው ልትቀበል የቻልከው? እና እንዳትቀበልስ ደግሞ እሳቸውን ደግሞ እንዳትቀበል ያደረገህ ነገር ምንድን ነው? እና ደግሞ እንድትቀበልስ ያደረገህ ነገር ምንድን ነው? ለሌሎችም ክርስቲያኖች መልስ ሊሆን ይችላል ብዬ ስላሰብኩ ነው ጃዬ። ኦኬ እሺ፣ በጣም ጥሩ ጥያቄ ነው የጠየቀችውና አንደኛ ነገር እኔ ነብዩ መሐመድን መቀበል የቻልኩበት ትልቁ ነገር ምንድን ነው? በነገራችን ላይ አንድ ሀቅ ልንገራችሁ። ብዙ ክርስቲያኖች ወይ ደግሞ ብዙ ላይክ ሙስሊም ያልሆኑ ወገኖቻችን ነብዩ መሐመድን በነብይነት ሳትቀበሉ መስለም ትችላላችሁ ቢባሉ በቃ እስልምና ይጨናነቅ ነበረ ማለት ነው። ማለት እስልምና ሃይማኖቱ ትምህርቱ ራሱ ማለት በጣም ሰፊ ነው፣ ጥልቅ ነው፣ የሚያስገርም ነው። ባስተነተናችሁት ቁጥር ራሱ እንደዚህ አይነት ነገር አለ እንዴ ምናምን ትላላችሁ ማለት ነው። እና ይህንን ነገር ቢያስቡት ይህንን የመሰለ በጣም የሚገርም ጥልቅ የሆነ ዲን፣ ይህንን የመሰለ የሚያምር ውበት ያለው ዲን እንግዲህ ከአላህ በጅብሪል አለይሂ ሰላም አማካኝነት ለእኛ የሰጡን ነብዩ መሐመድ ናቸው። ትልቅ ዋጋ ህይወታቸውን የከፈሉት ልክ እንደኔና እንደናንተ ነፃ ሆነው እንደፈለጉ እየተንዘላዘሉ ይኖሩ አይደሉም። ቲክቶክ እየተጠቀሙ ሲፈልጉ እዛ እየሄዱ እዚህ እየፈለጉ እንጆይ አድርጋ አይደለም ህይወታቸውን ይኖሩት።
ይህንን ዲን ነው ለእኛ ለማቀበል ህይወታቸውን መስዋዕት አድርገዋል፣ ህይወታቸውን ገብረዋል፣ ይህንን ዲን ለማስተላለፍ ማለት ነው። እና በአጠቃላይ ነቢዩ መሐመድ በህይወታቸው በነበራቸው ዘመን ይህንን ዲን ለእኛ ማስተላለፍ ነበር ህይወታቸው። እኔ አሁን ለምሳሌ እኔ ህይወት በጣም ብዙ ህይወት አለኝ። ከቤተሰቦች ጋር ያለኝ ህይወት አለ። ወደፊት አግብቼ እንዲህ ብዬ ምናምን የምላቸው ህይወቶች አሉ። ከሰፈር ጋር እንደ ፓሽን ይሄ ፓሽኔ ነው እንዲህ ማድረግ ይችላሉ እንዲህ ምናምን ማለት የምችላቸው ነገሮች አሉና አብዛኛው ህይወቶችን በራሴ ነው ደስ ባለኝ ነገር ስፔንድ የማደርገው ማለት ነው። ግን ነቢዩ መሐመድ ግን ሰላም በሳቸው ላይ ይሁን ህይወታቸውን ነው ለእኛ የከፈሉት። ህይወታቸውን በህይወታቸው ዘመን ምድር ላይ በሚኖሩበት ጊዜ ይህን እንዲህ ለእኛ ለማቀበል ይህን እንዲህ ለእኛ ለማበርከት ነው እንግዲህ ህይወታቸውን የከፈሉት እና የራሳቸው ይሄ የሚባል ህይወት ሳይኖራቸው ይሄ ዲን ኢስላምን ለእኛ ያበረከቱልን ትልቅ ሰው ናቸውና እንወዳቸዋለን። በጣም ነው የምናከብራቸው በጣም ማለት ነው። እና ይሄ ነገር የገባኝ ጊዜ በቃ እኔ ነቢዩ መሐመድ ላይ ያለኝ ጥያቄ እና በቃ በጣም አሳዘኑኝ፣ ደግሞ ያሳዝኑኛልና እኔ እንጃ የሆነ ሰው አሳዝኗችሁ እንደው ተንከራተተብኝ የምትሉት አይነት ሰው አለ አይደል? እንደሱ ራሱ እኔ ነቢዩን አልገልጻቸውም። እውነት በጣም ነው በጣም ምስኪን እንደው ድነውልኝ ይሆን እንደው ጀነት ላይ ተሰብስበው ይሆን ብለው ስለኛ አብዝተው የሚጨነቁ ውድ ነብያችን ናቸው። በጣም ውድ ነብያችን ማለት ነው። እና እንደውም እኔ እንዴት እንደሆነ ራሱ ይገርመኛል። እና ምን አሉ በመጨረሻ ዘመን ላይ እዩዋቸው የኔን ህዝብ ብሎ በእናንተ እወዳደርባቸዋለሁ ይላሉ ነቢዩ መሐመድ። እዩዋቸው እኔ ዋጋ የከፈልኩላቸው እኔ የሰጧቸው እንዲንገብቷቸው ይሄው ያንን እስልምና ይዘው በምድር ላይ የተመላለሱ እነዚህ የኔ ህዝቦች ናቸው የኔ ኡመቶች ናቸው ብሎ በእኛ ይወዳደሩብናል። እና በቃ በጣም አዛኝ ናቸው ምናምን። እኔ ስለ ነቢዩ መሐመድ ያን ጥልቅ እውቀት ኖሮኝ አይደለም፣ ግን እስልምና ነው ነቢዩ መሐመድን እንደወዳቸው እንዳከብራቸው ያደረገኝና እኔ እንጃ ሰው የፈለገ ነገር ቢፈላሰፍ መለኮታዊ የሆነ ድርሻ ከሌለው፣ መለኮታዊ የሆነ ንክኪ ከሌለው፣ መለኮታዊ የሆነ ድጋፍ ከሌለው እስልምና በሰው ብቻ በየትኛውም አይነት ኃይል ከአምላክ በስተቀር እንደዚህ አይነት ሃይማኖት እንደዚህ አይነት ዲን በተአምር ሊኖር አይችልም። እና ይህን ሰፊ ዲን ከሰላት ጀምሮ ከብዙ ነገር ጀምሮ ሰፊና ጥልቅ የሆነ ዲንን እንግዲህ ነቢዩ መሐመድ ለእኛ አቀብለውናል። እና መቼም መርሳት የሌለባችሁ ነገር ህይወታቸውን ለዚህ ዲን ከፍለዋል፣ መስዋዕትን ያደረጉት እንደፈለጉ ሲኖሩ አልነበረም። እና ከዛ ነገር አንጻር እኔ ነቢዩ መሐመድን ልቀበል ችያለሁ። እስልምናን የምትወዱ እስልምና ሲሰግዱ እኮ ምናምን ደስ ይላሉ እኮ፣ ግን ያው ያ ነብያቸው እኮ ምናምን የምትሉ ሰዎች ይህንን ዲን የሰጡን እኚህ ውድ ነብያችን ነው እና እኛ በጣም ነው የምንወዳቸው በጣም ማለት ነው። እና ለሰው የምትሰጡት ትልቁ ዋጋ ትልቁ ክፍያ ነፍስ ነው፣ ህይወት ማለት ነው። እና እሳቸውም ህይወታቸውን ሙሉ እኛን አገልግለውን ይህንን ዲን አበርክተውልናል። አልሐምዱሊላህ ማለት ነው። ከዛ ነገር አንጻር ነቢዩ መሐመድን ለመቀበል ችያለሁ በቀጥታ። ያው እንዲህ ለምን አደረጉ እንዲህ ለምን አደረጉ የሚለው ነገር ውስጥ ብዙም አልገባውም። ምክንያቱም ይሄኛው በጣም የሚበልጠው ነገር ነው። የሚገርመው ነገር ደግሞ ላደረጓቸው ለእያንዳንዱ ነገር መልሳለሁ። እኛ እናቅም እንደዚህ እኮ ነው ምናምን ነገር የሚል ነገር የለምና ውዱ ነቢያችን ነቢዩ መሐመድ ሰላም በሳቸው ላይ ይሁን። ይህንን ለማለት ያክል ነው። ቲንክ ሀዊ ወታለች። ወደ ሀሚዱ እንግባና በቃ እየጨረስ እንሂድ። እንትናም አመልም አለች እሷም ጋር እንሄድና እንጨርስ። እሺ ሰላም አለይኩም ያ ጀማ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወንድሜ አንድ ነገር ላስታውስ። የነቢ ሰለላሁ ዐለይሂ ወሰለም በተጠራ ቁጥር ሰሉ አለ ረሱል፣ እሱን እንዳትርሱ ነው። በእኔ ላይ ሰላዋት ያላወረደ ሰው ስስታም ነው ብለዋልና በሳቸው ላይ ደግሞ መሰሰት አንችልም። ይሄን ለማለት ነው። ትንሽ ስለ ወንድሜ ጃ ትንሽ ላውራ። ወንድሜ ትፈቅዳለህ አይደል? አውራ፣ ግን ፐርሰናል ነገር እንዳታወራ የሚመለከት። አይ ይሄ ሰውዬ ቆይ ስለ አንተ ልንገራችሁ መጀመሪያ ከማውራት። ይሄ ሰውዬ ማለት እኔን በአካል የሚያቀኝ ራስታ ነው፣ ድሬድ ምናምን አለው ራስታ ነው በቃ። እና የዛን ጊዜ እንደ ሰልም ሰበብ ከሆኑኝ ሰዎች ውስጥ አንዱ ነው። ለመስለሜ ሰበብ ከሆኑኝ ሰዎች ውስጥ አንዱ ነው። እና ያው ብቻ አልሐምዱሊላህ። እና መቀጠል ትችላለህ። እሺ እንደተባለው ነው ራስታ ነኝ።
አብድልሐሚድ ዲኑ መሐመድ እባላለሁ። ጃዬ የአያቴን ስም ማን አልኩ? መሐመድ። በቃ የጋሽ መሐመድ የልጅ ልጅ እያልከኝ እንቀጥላለን ማለት ነው። እሺ ጃ ማለት ያው ይሄ አሁን የነገራችሁ ባህሪ ማለት ታሪኩ ምናምን እንዳለ ሆኖ ይሄ አሁን ከሰው ጋር ያለው ነገር ምናምን ሲያወራ መግዛቱ ምናምን የተግባባንበት የመጀመሪያውም ነገር እሱ ነው። ይሄ ባህሪው ከሰለመ በኋላ የመጣ ምናምን አድርጋችሁ እንዳታስቡት ነው። ለመግባት የፈለግኩት ይችል ለመናገር ነው። አዲስ ባህሪ ምናምን አይደለም። አልሐምዱሊላህ ስንተዋወቅ እሱ ኤቲስት ነው እና ላኢላሃ ያለ ሰው ነው። ስለዚህ ላኢላሃ ካለ ሰው ጋር መግባባት ብዙ ከባድ አይደለም። ስለዚህ ኢለላህ ነበር የሚቀረው እሱን እንዲሆን አላህ ፈቅዶ አሁን በጣም በቃ የሚወደድ ሰው ነው ምናምን ፐርሰናሊ ማግኘታችሁ ብታወሩት በቃ ይሄ ነው፣ ውሸት የለም። ድሮ ነው አሁን አይደለም የምላችሁ። ስንተዋወቅ ጀምሮ ጃዬ ታስታውስ ከነበረ ስናወራ ጀምሮ የሚዋሽ ሰው ምናምን ሰው ካለ ጓደኝነታችን ሲጀምር የሚዋሽ ሰው ምናምን ካለ ፐርሰናሊታችንን ስንገላለጽ የሚዋሽ ሰው ካለ ምናምን ይሄ የሚደብሩ ባህሪያቶች ምናምን ካሉ ያን ሰው እያታስቀይመው እርቃለሁ ብለኸኝ ነበርና በእንደሱ አይነት ነገሮች ነው የተግባባ ነው። በጣም ስለሰለምክ በጣም ደስ ብሎኛል። እኔም ቲክቶክ 3 ዓመት አካባቢ ሆኖኛል ካቆምኩ። የመጣሁት በአንተ ምክንያት ነው ተመልሼ የመጣሁት 1 ሳምንት 2 ሳምንት ምናምን እና በጣም ደስ የሚል ነው። እነ ኡስታዝን አወቅን እና አዲስን አወቅን እና ሰለምቲዎች በጣም ነው የምታስቀኑት። ዲናችንን መልሰን እንድናይ ያደርጋችሁናል። በጣም ነው የምናመሰግነው። ለዲናችን እኛ አልቆምንም፣ እናንተ ቆማችኋል። እነ ኡስታዝን አላህ እንዲጠብቅልን እንድትበረቱ አላህ ቀጥ እንዳያረጋችሁ። በጀነት ላይ እናንተ ብቻ አይደለም መተዋወስ ያለባችሁ እኛኑም አስቡን። ጃዬ ሁሌ ትላለህ እንተዋወሳለን ትላለህ፣ መንገዳችን እንዴት ነው ትላላችሁና እኛም ልንሳሳት ምናምን ስለምንችል ታስፈልጉናላችሁ ማለት ፈልጋለሁ። ብዙ የመናገር ማለት የመወራ ሰው ምናምን አይደለሁም። አልሐምዱሊላህ አላህ ስለምናን ስለሰጠን። ወንድሜ ጃ በጣም ወድሃለሁ፣ በጣም አከብርሃለሁ። አላህ በጀነት ጎረቤት ያድርገን። ይህንን ነው ማለት መፈልገው። በጣም አመሰግናለሁ። አላህ ይጠብቅህ፣ አላህ ይውደድህ። ያሰብከውን ዘውጁንም ይሁን ከቤተሰቡም ጋር ያለው ሁሉም ነገር አላህ እንዲያስተካክልልህ ሁሌም ከቀኝም ከግራም ከጎንም ከላይም ከታች መሆን የሚችል ማድረግ የሚችል አምላክ ነው ያለንና ያ ጌታ ሁሌም ካንተ ፊት ይሁን። በደከምክ ሰዓት ከሰው በፊት ይደረሰልህ፣ ችግርህን ሳትናገር የሚሰማ 2 ረካ ሰግደህ ብትጠይቀው ምንም ማድረግ የሚችል ጌታ ነውና አላህ ከሱ ጋር ያለህን ነገር በጣም ስንዝር በቀረባችን ቁጥር እርምጃ በቀረባችን ቁጥር በሩጫ ምናምን የሚቀርብ በጣም የሚገርምን በቃ ወላሂ በጣም ተአምረኛ የሆነ ጌታ ያለንና አላህ ምን ልበልህ በቃ ያንን ጌታ ማግኘት ማለት ምንም ይሄ ይኸውልህ አሁን ለቃ እንደምታውቀው ነው። ድሬድ ነኝ ምናምን መስጊድ እገባለሁ፣ የፈለኩበትን መስጊድ አልፈተሽም፣ እንደሌላው ቤተ እምነት አልፈተሽም፣ የሚገላመጠኝ የለም ምናምን። ወንድሞች አሉ መጥተው ሊመክሩኝ የሚሞክሩ ምናምን፣ እሺ ብዬ ይቀበላለሁ። ትክክል ነው እያልኩ አይደለም፣ ግን ማንኛውም ምንነትህንም ገብቶሃል። እስልምና ይሄ ጋራጅ ምናምን አይደለም። ያለህን ነገር ይዘህ ትመጣለህ፣ ትቀበላለህ። ማሰላም እንደዚህ ይደረግልሃል፣ እንደዚህ ታደርጋለህ ምናምን ተብሎ አይደለም የመጣኸው ምናምን። አላህ ይጠብቅህ። ለአላህ ብዬ እወድሃለሁ። ብዙ አወራሁኝ፣ አፍ በሉኝ። ሰላም አለይኩም። ጥያቄ አሁንም በቃ በጣም እንትን እንድትልልኝ የምፈልገው አንድ ጥያቄ አለኝ። ክርስትና ላይ ያለ ግን እስልምና ላይ የሌለ ነገር ያጣኸው ነገር አለ ወይ ልምልህ። ይህን ልጠይቅ የፈለግኩት እስልምና ላይ ክርስትና ላይ ነቢያቶች በሙሉ ይመጣሉ ወይ ደግሞ ሁሉ ነገር ይመጣና የቱ ጋር ይቆማል? ኢየሱስ ጋር ይቆማል። ገባህ? የልልህ የፈለግኩት እነ ሙሳም አሉ ሁሉም አሉ አይደል? እስልምና ጋር ስትመጣ ነቢዩን ሰለላሁ ዐለይሂ ወሰለም ጨምሮ የኢብራሂም ዘር ሆነው ሁሉም አሉና አንተ ያጣኸው ነገር አለ ወይ ማለት እስልምና ላይ ያጣኸው እዛኛው እምነት ላይ ያለ እዚኛው እምነት ላይ የሌለ ያጣኸው ነገር አለ ወይ? እሷን ብትመልስልኝ ደስ ይለኛል። ማሰላም። ሰላም አለይኩም። ኢንስፓየር አድርጎኝ ነበረ።
አይ ቲንክ እንዲህ ብሎ ያወራው ነገር ሳክስ ነው፣ ብዙም ፖለቲካ ነው፣ አትመኑት። እና ሀቂቃው ነው ብራዘር። ውሸት እኔም እንደማላወራ ታውቃለህ። እኔ አሁን ስታወራ ጣልቃ አልገባሁብም፣ ጣልቃ አትግባብኝ ወገናችን። እሺ እሺ እሺ። ሚውት አድርግና ስማኝ፣ ካልሆነ ወደ ታብታብ ኧረ እና እሺ እና ያው እንደዛ ነው። አልሐምዱሊላ ያው እንድሰልም አንድ ሰበብ ከሆነኝ በቃ ጥሩ ተርኒንግ ፖይንት ከሆነኝ ከዚህ በፊት ነፍ ጊዜ ነግሬያቸዋለሁ እና ከሆነኝ ሰዎች ውስጥ እሱ አንዱ ነው። አልሐምዱሊላ አሁንም በቃ ለዚህ ቀን ስላበቃኔ የተሻለ ቀን ነው፣ ደስ የሚል ቀን ነው። ከዚህ ደግሞ ብዙ የተሻሉ ቀኖች ይኖሩናል ኢንሻአላህ፣ እንደ አላህ ፍቃድ ማለት ነው። እንግዲህ አላህ ነው የሚያውቀውና የጠየቀኝ ጥያቄ አለ። ያ የጠየቀኝ ጥያቄ ምንድነው? ክርስትና ላይ ኖሮ እስልምና ላይ ያጣከው ነገር፣ ያው ክርስትና ላይ ያገኘሁት የነበረው ነገር ጠቅላላ እስልምና ላይ አላገኘሁትም። ሁሉንም ነገር አጥቼዋለሁ። ግን ያንን ነገር ሳጣው ግን በተሻለ ነገር ተተክቶልኝ ነው። በጣም በተሻለ ነገር ማለት ነው። በጣም በተሻለ በጣም መሻልም እኮ አይነት አለው። የመሻልም እኮ ጥሩ አለው። በጣም የተሻለ ነገር ነው ያለው እና እንትን አስቤውም አላውቅም ሲጀመር ማለት ነው። እና እኔ የሆነ ከልጅነት ጀምሮ ሙስሊም ሆኜ የተወለድኩ አይነት ሁላ ስሜት ይሰማኛል። እንደዛ ነውና ምንም የለም። ያው ሰው የተሻለ ነገር ይዞ ያልተሻለ ነገር አይናፍቀውም። እና እስልምና እኔ እንጃ ምንም ቃል የለኝም። እና ምንም ነገር የለም። የተሻለ ነገር ነው ያገኘነው። ያው ለሰላማችን ሰልመናል። ሰላማችን ብዝት እያለ ነው። አላህ ደግሞ አለን። እኛ አላህን ብቻ ነው የምንገዛው። አላህን ደግሞ በግልጽ ነው፣ በጓሮ በግርግር ወይ ደግሞ በሆነ በመንፈሳዊ መልክ ተገልጦልን ወይ በካልኩሌሽን አስልተነው ሳይሆን በግልጽ በጣም ክሊር በሆነ መንገድ የዓለማቱን ጌታ በግልጽ እየተገዛ ነው። ኢንሻአላህ ሁላችንንም ለጀነት ያደርገናል። እና ጥያቄ መልሻለሁ ብዬ ተስፋ አደርጋለሁ። ለአመል እድል እንስጣት። አመል ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንደና ናችሁ ያ ጀማዓ? እኔ ቅድም ገስት ላይ ነበርኩኝ። አዲስዬ እንትን ብላ ነበረ። ያው እና እኔ ምን ነው የምለው ብዙ ጊዜ አዲስዬም ቅድም ስላለች ደግሜ ነው ይሆናል የምጠይቀውና ትንሽዬ ተናግረ ሰውን የማስረዳት አላህ Subhanahu Wa Ta'ala ብቃቱን ሰጥቷል። አላሁንም ይጨምርልህ። ቅድም ስለጠየቀች ስለመለስከው ምንም ድጋሚ መጠየቅ ስለማያስፈልግ አላህ ይጠብቅ። ሁላችሁም አላህ ይጠብቃችሁ ሰለምቲዎች። እንደዚሁ በዚህ ላይ ሁላችንም እንጸና አላህ ያድርገን። ምንም የምለው ሌላ ነገር የለኝም። ለአላህ ብዬ እወድሃለሁ ወንድሜ። ሻመድዬ አላህ ይውደድሽ፣ አላህ ያዋድሽ። ከምንም በላይ ትልቁ ኒዓማ ነው የምትሉት የአላህ ውዴታ ነውና አላህ ይውደድሽ ባባ። ኦኬ መርሐባ ጃዬ ባረከላሁ ፊክ። ቅድም ልጠይቅ ስለወጥተህ ነበር፣ እንኳን ድጋሚ መጣ። እኔ እንኳን ብዙ ነገር ከወንድምና ከእህቶቼ የጠየቀው ጥያቄ ልጠይቃቸው ያሰብኳቸውን ብዙ ተመልሷል። እንዲሁ ወደ መጨረሻ ላይ ስለሆነ ያለ ነው። አሁን አንዳንድ ጊዜ ብዙ ትዕግስትህ ብዙ ውይይትህ ላይ እከታተላለሁና ይሄ ትዕግስትህ በጣም የማይጠየቅ ጥያቄዎች አንተን በክብርህ በፐርሰናል ጉዳይ ይገባሉ። ያንን ነገር በጣም ቀለል አድርገህ ነው የምታልፋቸው። ብዙ ጊዜ ይሄ ነገር እንደተመጣ በፊት የነበረ ነው፣ እስላምን ከተቀበልክ በኋላ ነው። የመጀመሪያው ጥያቄ ይሄ ነው። ከዛ ይሄው ጥያቄ ጋር ተያይዞ ደግሞ ሁለተኛው ጥያቄ ምንም መጽሐፍ ቅዱስን መጽሐፋቸውን ሳይረዱት በጣም ላንተ የማይመጥን ነገር ጠይቀውህ ድርቅ ያሉብህ ነገር ካለ እንደው በስከ መጨረሻ ብትለን ብዬ ነው። ባረከላሁ ፊክ። ኦኬ እሺ፣ አሪፍ ጥያቄ ነው። ያው ቅድም መልሼዋለሁ። ይሄ አሁን የጠየቅኩት ጥያቄ ያው ሰዎች ዋጋ እንዲያወጡላቸው አትፍቀዷቸው እና ሰዎች ትዕግስቴን ለመፈታተን ሲሞክሩ ያው የትዕግስቴን ዋጋ እንዲያወጡ ስለማልፈቅድላቸው ያው እኔ ትዕግስተኛ ነኝ። የራሴን ዋጋ ወጥቼ ነው እታገሰዋለሁ ብዬ የማስበውን ነገር በምንም አይነት ሁኔታ ካለምንም አንጻር እንዲሁ በራሴ ብቻ ያንን ነገር እታገሰዋለሁ እና የትዕግስቴን ዋጋ ሰዎች ዋጋ እንዲያወጡለት አልፈቅድላቸውም። ማለት የሆነ ትዕግስቴን ሰዎች ተፈታትነው አይጨርሱትም እያልኩክ ነው እና እታገሳለሁ። በቃ ለራሴ ነኝ የምሰጠው ዋጋ። ሌላ ደግሞ ትዕግስት ነገር ማለት ሰዎች የገባቸውን የሚኖሩት
ከገባቸው ነገር አንጻር ደግሞ ያው ምናልባት በቦታው አንተን መፈታተን ሊሆን ይችላል የገባቸው። እሱ የገባቸው ነገር ደግሞ ትክክል እንዳልሆነ እስከሚረዱ ድረስ በወደ ሰፊነት መታገሱ አሪፍ ነው። ሰዎች ሆን ብለው ሰውን አይፈታተኑም አብዛኛውን ጊዜ። በቃ ከገባቸው ነገር አንጻር ሊፈታተኑ ስለሚችል ያው በቃ ያ ነው የገባቸው። ሰዎች በገባቸው ነገር መፍረዱ ተገቢ አይደለም እና ተገቢ ስላይደለ ያው በሆደ ሰፊ መሆን ቀላል ነው፣ መተው ማለት ነው። ሁለተኛው ጥያቄ ደግሞ ያው ክርስቲያኖች አንድ አምላክ እንዳለ ነው ማምነው ስትል አንተማ ሙስሊም ነክ ይሉካል እና እንዴ እናንተ አንድ አምላክ አይደለም እንዴ ያለው ስትላቸው እኛማ ነው ያለን ብለው ግራ የመጋባት ነገር አለና እኛ ብቻ ነን እንግዲህ አንድ አምላክ የምናመልከውና ይሄ ነገር ያስቀኛል። ከበፊትም ስንት አምላክ ነው የምታመልከው ሲሉኝ አንድ ስላቸው አንተማ ሙስሊም ነክ ይሉኛል። እንዴ እናንተ አንድ አምላክ አታመልኩም እንዴ ስትሏቸው አይ እናመልካለን ግን አለው ደግሞ ግን አለው እና ክርስቲያኖች አንድ አምላክ አይደለም የሚያመልኩት አንድም ሶስትም ነው የሚያመልኩት እና ይሄ ያለ ባጭሩ። ባረከላሁ ፊክ። አላህ ይጠብቅህ። አላህ ሀያትህን በሙሉ የተስተካከለ ያድርግልህ ወንድሜ። እጅግ በጣም ማከብርህ ወንድሜ ነህ። ለሂዳያ ደግሞ ሰበብ ስለሆንክ አላህ ይጨምርልህ። እንዲህ የምናመሰግንህ ለወደፊቱ ስራ በርትተህ ጠንካራ እንድትሆን ከማሰብ ነው። አሁንም በጣም እየደከምኩ ነው። አንዳንድ ጊዜ ወላሂ የምተኛበትንም ሰዓት አላውቅም። በጣም አላህ ይጨምርልህ። ቁርአንህን ትሰማለህ። ሐቂቃ ነው የምልህ። ይህን ስልህ የበለጠ ያንተ ስራዎች ምን ያህል ተደራሽ እንደሆኑ እንድትረዳ ብዬ ከማሰብ ነው። አላህ ይጠብቅህ። አላህ ይነውር አለይክ ወንድሜ። ባረከላሁ ፊክ። አሚን 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 አሚን። እሺ ኡስታዝ ሐሚድ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ተባረክ። ወአለይኩም ሰላም። የተወደዱና እናንተ ብቻ ነው እንዴ ፖለቲካ ነው የምትለው? ለኛም አይቻልም። አይኔ እናንተማ እኮ እንትን ሰፊው ህዝብ ናችሁ። እኔ ፖለቲከኛ ነኝ። ስለዚህ እንደ ህዝቡ ሁሉ ኤርፎን አድርገህ ነው ሐሚዶ? አዎ ላውጣው። አይነ የሚረብሽ ድምፅ አለ። አዎ ከዛ እስቲ ሱረቱል መርየምን እንትን ትልናለህ። ይሰማል ሐሚዶ? ይሰማል? አዎ ይሰማል። ቆይ እሺ አዎ ይሰማኛል። እስቲ ሱረቱል መርየም ከቁጥር 20 ጀምሮ ቅራለን። እሱም ፓርት ስለምወደው የተወሰነ አጠር ያለ 1 ደቂቃ ምናምን ቅራለንና ቶሎ ጨርሰን ሴትዮዋ ሳትቀጠቀጠን እንወጣላት። ሉጣ እያለች ነው የገባንባት። ምን ከሚለው ነው ቁጥር 20 ማለት? አዎ እንትን ማለት ጅብሪል ሲያበስራት ጀምሮ ማለት ነው። እሺ የመርየም ታሪክ ማለት ነው። እሺ أعوذ بالله من الشيطان الرجيم بسم الله الرحمن واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أني غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا
فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم جزاكم الله خير አይ ሐሚዱ ጀዛከላ ኸይር። እኛ እንደዚህን እንደምታሞላቀን አላህ ያሞላቅ። ኢሳ ረሱላላህ ነው የሚለው እኔ እኮ እሱም በስነ ስርዓት እንኳን በለው ላኢላህ በል እስቲ። ላኢላህ ኢላላህ ኢለላህ ኢሳ ረሱሉላህ ኢሳ ረሱላላህ። አዎ ደግና አሁን እና አንድ ነገር ልበል ጃዬ። እሺ በልሽ። በጣም
ኧረ በጣም በጣም ደስ የሚል ነገር ነው የነገርከኝ። ያ ነብዩ መሐመድ ጋር ነው እኔ እና